ዛሬ 17 ዓመት የዓለም የምግብ ሽልማት አሸንፌ በዓለም ሬኮግናይዝ ተደርጌ ታውቄ ይሄ ሰው በዛን ዓመት ካሉት ሰዎች በሙሉ ለዓለም ቁም ነገር የሰራው እሱ ነው ተብሎ እኔ ያንን ሽልማት ሳገኝ የሀገሪቱ አስተዳዳሪ በዛን ጊዜ የሪጅኑ አስተዳዳሪ አባዱላ ገመዳ አዲስ አበባ ከተደረገኝ ክብር ሌላ ለእናቴ ጥቅም ብለው ያን ወቅት በዚህ እንድንገናኝና እንድናከብር አደረጉ። የዛሬ 17 ዓመት ነው። በዛን ጊዜ የቄሮ ንቅናቄ ከመደረጉ በፊት ወጣቶች የኛ ልጆች እዚህ ተወልደው ያደጉ ልጆች ቅሬታቸውን ለመንግስት ለማስታወቅ ፈለጉ። እዛ ቁጭ ብለው ዱላ ይዘው ተቀመጡ። ሰዎቹ ፖሊሶቹ እንዲነሱ ፈለጉ። እኔ አይነሱ ይቀመጡ፣ እነዚህ ልጆች ድንጋይ አልወረወሩም፣ መስኮት አልሰበሩም፣ ሰው አልተማቱም። ነገር ግን መብታቸውን የህዝባቸውን መብት ለማስታወቅ ፈልገው እዚህ ተቀመጡ፣ አዳምጧቸው፣ እናዳምጣቸው አልኩ። አባዱላም ልክ ነው ይቀመጡ፣ እንሰማቸዋለን ብለው ተመልሰው ደግሞ እሳቸው ደግሞ ከኔ በኋላ ንግግሩ አደረጉ። በዛን ጊዜ ምንም እንኳን በሆነ ቀን በሆነ ጊዜ ኦለንኮሚ ወይም የጀርሳ ለፎ ከምክትል ወጥታ ወረዳ ትሆናለች ባይሉም እናደርጋለን፣ እናስብበታለን፣ እናደርጋለን አሉ። አንድም ቀን ደግሞ ትምህርት ቤትም እድል ይኖራል በዛን ጊዜ ተብለው ጠቆሙ። አሁን ከ17 ዓመት በኋላ የአሁኑ የኦሮሚያ ሪጅን መሪ የተከበሩ አቶ ሽመልስ አብዲሳ ይሄንን አስተውለው ካሉት ኃላፊዎች ጋር በመነጋገር ኃላፊነቱን ሰጥተው አሁን እንደሰማችሁት የተከበሩ አቶ ዲዳ ገለታ ኃላፊነቱን ወስደው ይሄን እንዲያሰሩ ተደረጉ። የተከበሩ ዶክተር ቶላ በሪሶ ደግሞ የዚህን ትምህርት ቤት የሚያስፈልገውን ለማሟላት መቀመጫውን ላቦራቶሪውን እንዲያዳብሩ አደረጉ። ይሄ ሁሉ አልቆ በዛሬ 6-7 ወር ነው ይሄን ንግግር ያደረግነው። አሁን ይሄ ትምህርት ቤት ተከፍቶ በዚህ ደረጃ መድረሳችን ትልቅ ወግ ነው፣ ትልቅ ደስታ ነው። ሁላችንም ለዚህ ስላደረሰን ጌታን አመሰግናለሁ። ደግሜ ላመስግነው። ምንድነው ቃል የምገባው ምንድነው? ይሄ ትምህርት ቤት ማለት አዲስ ቆንጆ ህንፃዎች ተሰርተው ወጣቶች በቁጥር መምጣት ብቻ አይደለም። ከዛ በላይ ያለው ኃላፊነቱን የሚያውቁ አሁን ከኔ በፊት የተናገሩ ሰዎች የተናገሩት ነው። ይሄም ምንድነው? ይሄን ትምህርት ቤት ግሩም የሆነ ነገር ለማድረግ ብዙ ጥረት ያስፈልገዋል። ላቦራቶሪዎች መዳበር አለባቸው። መጻሕፍት ቤቶች መዳበር አለባቸው። የልጆቹ ስልት መዳበር አለበት። ተማሪዎቹ የሚማሩት ማንበብ መጻፍ ብቻ ሳይሆን ዕውቀት እንዲያዳብሩ ያችን ዕውቀት ደግሞ ተጠቅመው ለሚቀጥለው እርምጃ መስራት እንዲችሉ ያስፈልጋል። ብይኩን ከናንዱራ ኢሳንዱራ ጋ መነ ተማሪ መነ በርሶ ሳንቀብዱ ሃይ ስኩል ብይኩን ወረዳን ታነ ኢሰኑ ጎዳ ጀነኒት አባዱለቲን መተን አፋኒን ባፍኔ ወረቃ ከነቲ አችታኒን ወርጋ ጀለት ጋፈስመናኒ ከዬ አባዱላ ዱራ ከዬ ኢጆለ ከናኒ በገቴሰኒ በገዱበተኒ በገኬሰኒ ከነጎተኒ ማሊ ዴሞክራሲ ጀቹን ከና ዴሞክራቲክ ራይቲክ ኡልፊነ ኬሰን ብየtti beekafani egaa kana isa kaasuuf maali dubbintuun gaafas calqabame ijoollee calqabe ijoollee mata keessanitti kana nu godhanii kanaan nu gahe kanaaf gaafni kun baay'ee gammachuu guddaadha. nuyi baga gammaddan baga gammanne. ፕሮፌሰር ገቢሳ እጀታ በ1943 ዓ.ም ከአዲስ አበባ ከተማ በ62 ኪሎ ሜትር ርቀት ላይ በምትገኘው እጅግ ገጠራማ ቦታ ተወልደውና አድገው የአሜሪካኑ ዋይት ሃውስ ቤተ መንግሥት ውስጥ ደግሞ የምድሪቱ ከፍተኛ የእርሻ ሊቅና ተመራማሪ ተብለው ቀይ ምንጣፍ ተነጥፎላቸው በቀድሞ ፕሬዝደንት በባራክ ኦባማና በሂላሪ ክሊንተን ከፍተኛ አቀባበል ተደርጎላቸው $250,000 ሽልማት የተበረከተላቸው ዝና ብዙ የሆኑ ኢትዮጵያዊ ናቸው። ኢትዮጵያዊው ሊቅ ፕሮፌሰር ገቢሳ እጀታ ከትንሿ የገጠር መንደር ከኦሎንኮሚ ተነስተው በአሜሪካኑ ፕሪዮድ ዩኒቨርሲቲ በሎሬትነት ማዕረግ የተከበሩ ተመራማሪ ናቸው። በምርምራቸውም ማሽላ የተባለው ዘር አቀንጭራ ከተባለው አረም እንዲጠበቅ ማሽላ ፍሬያማና ውጤታማ ሆኖ የዓለምን ገበሬዎች ሁሉ እንዲታደግ ባደረጉት ጥናትና ምርምር ውጤት $250,000 ሽልማት ከዓመታት በፊት አግኝተዋል። በቅርቡም ለምርምርና ጥናታቸው ያግዝ ዘንድ የ$5 ሚሊዮን ተሸላሚ ሆኑ የምድሪቱ ተመራማሪ ሳይንቲስት ፕሮፌሰር
ገቢሳ እጀታ። ፕሮፌሰር ገቢሳ እጀታ ከ200 በላይ ጥናትና ምርምሮችን ያደረጉ ከ20 በላይ ዓለም አቀፍ ሽልማቶችን ያገኙ ታላቅ ተመራማሪ ኢትዮጵያዊ ናቸው። ገቢሳ እጀታ ከገጠሪቷ ኦሎንኮሚ መንደር ተነስተው ዛሬ በዘር፣ በሃይማኖት፣ በትውልድ መንደር ብቻ ሳይታጠሩ በማሽላ ዘር ላይ ምርምር አድርገው የሰው ልጅ ለተባለ ለምድሪቱ ዜጋ ሁሉ አለኝታ የሆኑ ምሁር ናቸው።